ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወራህመኑ ሚዲያ ቤተሰቦች እንዲሁም ደግሞ እንግዲህ ነገራችን ላይ ወራህመኑን ስታስተውሉ ወሎን ታስተውላላችሁ ብዬ ገምታለሁ። በነገራችን ላይ ዛሬ እንግዲህ ላጋራችሁ የመጣሁት አንድ ገራሚ የሆነ የወሎን ባህልና እሴት የያዘ ቪዲዮ ነው ማጋራችሁ። ስለዚህ ዛሬ ደግሞ ጠር ላይ ነው። እንግዲህ ጠር ላይ የሰርግ ወቅት ነው። እንግዲህ ይህን የሰርግ ቪዲዮ ነው ማጋራችሁ። ይሄ ሰርግ የማን ነው? የትስ አካባቢ ነው? ትገምቱ ይሆን? አብራችሁን ቆዩ። ይህን ቪዲዮ እንግዲህ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። እንግዲህ ይሄ ደግሞ ደሴ ዙሪያ ወረዳ 032 አንስቶ የሚባል አካባቢ ነው። እንግዲህ ይሄ ደግሞ ተወልጄ ያደኩበት ቀዬ ነው። መልካም ጊዜ። ይህን ቪዲዮ እንግዲህ ለብዙ ሰው ሼር አድርጉ። መልካም እንግዲህ ቤተሰቦቼ አሁን እንግዲህ ሰርገኛ እየገባ ነው የሚታወት ማለት ነው። ስለዚህ ሞቅ ደመቅ ብሏል ማለት ነው። ዳሱ አሸብርቋል። ቴንኪው አብራችን ቆዩ። ሰላም ውዶችዬ፣ እንግዲህ ይሄ የምታዩት እንግዲህ በዳስ እንግዲህ ዘመድ አዝማድ ዳሱን አጨናንቆታል ማለት ነው። በነገራችን ላይ ወሎ ላይ እንግዲህ የተለያዩ ባህልና እሴቶች አሉ። እንግዲህ ይህንን ስለ ባህሉ ዝርዝር ለባለቤቶቹ ልተውላቸውና እንግዲህ ያለውን ሁኔታ እኔ በነገራችን ላይ እንዳለመታደል ሆኖ ዛሬ በዚህ ቀን እየተዳረች ያለችው የኔ ልጅ ናት። እንግዲህ የመጀመሪያዬ። ስለዚህ አሁን እንግዲህ ጥፍር ሊያስቆርጡ ነው። እንግዲህ እኔ አልሄድኩም፣ በቦታው አልተገኘሁም፣ እንደ አለመታደል ማለት ነው። ይህንን ደግሞ ሁለተኛ ሰርግ በጥር 28 በኮምቦልቻ አከናውነናል ማለት ነው። ይሄ በ24 የተደረገው እንግዲህ ይሄ ደግሞ የተደረገው ከቤተሰብ ጋር ነው፣ ከነፋዘር ጋር ነው ማለት ነው። ስለዚህ አብራችሁን ቆዩ። ይህ እንግዲህ ጥፍር ሲቆረጥ ቤተ ዘመድ አዝማድ፣ ጓደኛ፣ የአካባቢ ወጣቶች ያጅባሉ። እንደዚህ ድምቅ ባለ ሁኔታ ነው እንግዲህ ጥፍር ለማስቆረጥ እንትን የሚሉት ማለት ነው። እንግዲህ ዛሬ ላይ እውነት በጣም ገራሚ የሆኑ ወጣቶች አይቻለሁ። እኔ በቦታው ባልገኝም በጣም ደስተኛ ነኝ። ውድ የሀገሬ ልጆች፣ የወንዜ ልጆች እንደዚህ የልጅን ሰርግ ድምቅ ስላደረጋችሁልኝ ወጣቶች በሙሉ ከልብ አመሰግናለሁ። መልካም ጊዜ።
ሰላም ውድ ቤተሰቦቼ እንግዲህ በመጨረሻም ይሄ በፓርት 1 ያቀረብኩላችሁ ነው። በፓርት 2 ደግሞ እንግዲህ አሁን ሰርገኛ ሲወጣ ደግሞ በቀጣይ ቪዲዮ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ወራይመን ሚዲያን እንግዲህ እንድታሳድጉልኝ በአክብሮት ጠይቃችኋለሁ። ውድ ኢትዮጵያኖች እንግዲህ ይሄ የወሎ ባህልና እሴት ነው። መልካም ነው።